ከስንት ቀናት የሕክምና ክትትል በኋላ ቤሊን ነቅታለች። ቤሊን መንቃት ብቻ ሳይሆን የጉዳቷን መንስኤም ተናግራለች። አምነን ከባድ እርምጃ በጄሪ ላይ ወስዷል። ለመሆኑ አምነን ጄሪን አባረራት ወይ ከቤት ወይስ በሕግ አስያዛት የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ነው ይዤላችሁ የመጣሁትኝ። ቤሊን ከባለፈው ፓርት ላይ ወደ መጨረሻ አካባቢ እንግዲህ ቤሊን ሆስፒታል ሄዳ ነበረ በደረሰባት ጉዳት ምክንያት። ወደ ሆስፒታልም ከሄደች በኋላ አምነን በር ላይ እየገባ ወደ ግቢው እየገባ በር ላይ ነበረ እነ ወይዘሮ ዛህራ የተቀበሉት። አምነን ብቻውን ስለመጣ ነበረ ወይዘሮ ዛህራ በጣም ይቅርታ ብሎ የተናገረው አምነን። እርግጥ ቤሊን ያለችበት ሁኔታ በጣም አስጊ እንደሆነ ዶክተሮቹም ነግረውት ነበረ። በወቅቱ ቤሊን አልነቃችም ነበረ፣ ምናልባትም ላትነቃም ትችላለች የሚልም ግምት ስለነበር አምነን አንዳንድ ነገሮችን ይዘህ ልትመጣ ይገባል፣ ብዙ ሰዓታትን አሳለፋችሁ፣ እሷም አሁን የምትነቃ አይመስልም፣ ምናልባትም መቼ እንደምትነቃም አይታወቅም። ስለዚህ አንዳንድ ነገሮች የሚያስፈልጉ ነገሮችን ይዘህና ብለው ወደ ቤት ነበረ የሸኙት። በወቅቱ ብዙ ሰዎች ቤሊን ሞተች ወይ የሚል ብዙ ጥያቄ ነበር። ቤሊን አልሞተችም። በወቅቱ አምነን ወደ ቤት ሲመጣ ወይዘሮ ዛህራን ይቅርታ ብሎ የጠየቃት በወቅቱ ቤሊንን ይዟት ወደ ቤት ባለመምጣቱ ነው። እንደዚሁም ደግሞ በቤቱ ውስጥ እስካለች ድረስ እሱ ጥበቃ ሊያደርግላት ይገባ ነበረ። ጄሪ በጣም ተናዳ ነበረ። ቤሊንን መኝታ ክፍል እፈልግሻለሁ እያለቻት በወቅቱ አምነን ምን እንደሚፈጠር ያውቅ ነበረ። ከሱ ጋር ስላየቻት ነው በዛን ልክ ተናዳ ስትጠራት የነበረችው። ወደ ክፍሏ ስትጠራት እሱ ዝም ብሎ መቀመጥ የለበትም። እንደዛ ብሎ ራሱን እንደ ተጠያቂነት አይቶ ነው ወይዘሮ ዛህራን ይቅርታ የጠየቀው እንጂ ቤሊን ስለሞተች አይደለም። እንግዲህ አምነን መግቢያው ላይ እንደነገርኳችሁ አንዳንድ እቃዎችን ይዞ ነው እረፍትም አድርግ ብለውት ነበረ ዶክተሮቹ። ነገር ግን ለቤሊን የሚያስፈልጉ አንዳንድ ነገሮችን ይዞ መልሶ ወደ ሆስፒታል ነበረ የሄደው። ከብዙ ሰዓታት በኋላ እንግዲህ ቤሊን ነቅታለች። እዚሁ መግቢያው ላይ እንዳያችሁት በዛን መልኩ ነቅታ ራሷ ላይ ከባድ ጉዳት ደርሶባት ነበር። አይታችኋል። ብዙ ደም ፈሷታል። በደረጃውን ርቀት ብዙ ደረጃ አልፋ ነው የወደቀችው። ባይዘዌ በወቅቱ በኃይል ስለሆነ የወደቀችው ደም ፈሷት ነበር። ራሷ ላይ ኦልሬዲ ታስራለች በዚህን መልኩ እና ቤሊን ነቅታለች። በጥቅሉ የቤሊን ሁኔታ ብዙዎቻችሁ የቤሊን ሁኔታ በጣም አስጨንቋችኋል። ለዚህም እንግዲህ ቤሊን ያለችበት ሁኔታ ይሄን ይመስላል። ቤሊን በሕክምና ላይ ነበረች። አሁን ግን ነቅታለች። ነቅታም የታመመችበትን መንስኤ ተናግራለች። ቤሊን ነቃች ሲባል ቤተሰቡ በሙሉ ደስተኛ ሲሆን፣ ጄሪ ግን በጭንቀት ልትፈነዳ ነበረ። ጄሪን በጣም ተጨናንቃ ነበረ። ከምንም በላይ እኔም ሄጄ አያታለሁ ሁሉ ብላ እንግዲህ ከቤተሰብ ጋር በመሄድ ወይዘሮ ዛህራም ሄደው ነበረ ሐኪም ቤት። ከዛም በኋላ እንግዲህ ወይዘሮ ዛህራ በጣም ደስተኛ ሆና ነበረ ቤሊንን የጠየቀቻት። ቤሊንም ያለችበትን ሁኔታ ወይዘሮ ዛህራ መጨነቅ እንደሌለባት በደህና ነኝ ወይዘሮ ዛህራ እኔ እኮ ደህና ነኝ ለምን ታለቅሻለሽ ሁሉ እያለች ነበረ ቤሊን ለወይዘሮ ዛህራ ስትመልስላት የነበረው። ከዛም በኋላ ጄሪ ተቀምጣ እያየቻቸው ነበረ። እጇን እንደዚህ እየፈተለች ነበረ፣ ጣቶቿን በጣም በመጨነቅ ጣቶቿን እየጨመቀች ወዲያ ወዲህ እያየች በጣም በመጨነቅ ቤሊንን እያየቻት ነበረ። ቤሊም ጄሪን እያየች ነገር ግን ወይዘሮ ዛህራን እያወራች ነበረ። ከዛም በኋላ ጄሪ እንዴት ነው ደስታሽን ለምን አትገልጭላትም ትላታለች ወይዘሮ ዛህራ ለቤሊን ማለት ነው። ቤሊን ስለነቃሽ በጣም ደስ ብሎኛል ትላለች። እንግዲህ ጄሪ ንግግሯን ከቤሊን ጋር ስትጀምር ከዛም በኋላ አምነን ከውጭ ድምፁን ስትሰማ ወይዘሮ ዛህራ ወደ አምነን ስትሄድ ጄሪ ደግሞ ጥሩ አጋጣሚ አገኘሁ ብላ በወቅቱ ተፈጥሮ የነበረው ነገር አስባበት እንዳልሆነ በስህተት እንደነበረ ተናዳ እንደነበረ እሷን ልትጎዳት ፈልጋ እንዳልሆነ የገፈተረቻት እንግዲህ ስትናገር
ይቅርታ አድርግልኝ ለማለት ነው ጄሪ ለቤሊን የምትናገረው። ቤሊን ደግሞ ዝም ብላ እያዳመጠቻት ነበረ። ምክንያቱም እናገራለሁ አልናገርም የሚል ውሳኔ በወቅቱ አልወሰነችም ነበረ። ዝም ብላ ስታዳምጣት ነበር ጄሪን እና ይቅርታ አድርግልኝ፣ ለማንም እንዳትናገሪ፣ በደንብ እንከባከብሻለሁ፣ አንቺ ብቻ ድነሽ ቤት ነይ እንጂ የፈለግሽውን ሁሉ አደርግልሻለሁ፣ ለማንም እንዳትናገሪ በማለት እየተናገረች ሳለ እንግዲህ ድንገት አምነን ወደ ክፍል ሊገባ ሲል ድምጻቸውን ይሰማል። አምነን ግማሽ ንግግራቸውን ሰምቶ ነበረ። የጉዳቷ የቤሊን ጉዳት መንስኤው ጄሪ እንደሆነች አውቋል። በፊትም አውቀው ነበር። ምክንያቱም እሷ ናት ከጄሪ ቤሊን ይህ ጉዳት ሳይደርስባት በፊት ጄሪ ነበረች የጠራቻት እና እርግጠኛ ባይሆንም በዚህ ነገር ላይ የጄሪን እጅ እንዳለበት እርግጠኛ የሚያደርገው ነገር እየፈለገ ነበር ያለው። ነገር ግን ጥርጣሬው በእውነቱ ሆኖ ጄሪ በአንደበቷ ስትናገር ይሰማል። ከዛም በኋላ ከባድ የሆነ እርምጃ ነው ጄሪ ላይ የተወሰደው። ይሄ የቤሊን ጥፋት አይደለም። ቤሊን አልተናገረችም። ጄሪን በራሷ አንደበት ስትናገር ነበረ አምነን የሰማው። ሁለታቸውም ወደ በር እየተመለከቱ ስላልነበረ ቤሊን እዛው ተቀመጠችበት አልጋ ሆና ተክዛ መሬት እያየች ነበረ ስታዳምጣት የነበረው። ጄሪ ደግሞ ቤሊን ላይ አፍጥጣ ነበረ የተመለከተቻት ስታወራ የነበረው። በዚህ አጋጣሚ በሩ ገርበብ ብሎ ኦልሬዲ ስላልተቆለፈ ሲከፈትም አይሰማም። ምክንያቱም ክፍት ነው። ትንሽ ገፋ ካደረጉት ማንኛውም ሰው ወደ ውስጥ መግባት ይችላል። እና አምነን ደግሞ ወደ ውስጥ እየገባ ሳለ ጄሪ እያወራች ያለችው ንግግር ስቦት ነው መሰለኝ ቆሞ ሳይንቀሳቀስ ምንም አይነት ድምጽ ሳያሰማ እያዳመጣቸው ነበረ። ብዙ ንግግራቸውን ካዳመጠ በኋላ ወይዘሮ ዛህራ ከኋላ ትመጣና አምነኒ አያሃት ነቅታለች እኮ በማለት ከአምነን ጀርባ ወይዘሮ ዛህራ ስትነጋገር ድምጻቸውን የወይዘሮ ዛህራን ድምጽ እነ ጄሪ ይሰማሉ። ደንግጠው ወደ በር ሲመለከቱ አምነን ቆሞ ነበር ያዩት። አምነን ቆሞ እያዳመጣቸው ብቻ ሳይሆን በጣም ተናዶ እሳት ጎርሶ እሳት ለብሶ ነበረ ፊቱ ሁሉ ቀይር ብሎ እየተመለከታቸው የነበረው። ምክንያቱም ቤሊን ከሞት አፋፍ ደርሳ ነው የተመለሰችው ማለት ይቻላል። በጣም ደክማ የመዳን ቻንሷ ሁሉ ጠባብ ነው፣ የመትረፍ እድል የላትም ሁሉ ተብሎ ነበረ እና ቤተሰቡ በጣም አዝኖ ነበረ። በጣም ተጨናንቀው ነበረ። በዚህን ልክ ምን አድርጋ ነው በዚህን ልክ ጉዳት የሚደርስባት የማለት እንግዲህ ጄሪ ላይ ከባድ የሆነ እርምጃ ይወሰዳል በአምነን ትዕዛዝ ማለት ነው። እንግዲህ ይህ ነገር ከመፈጠሩ በፊት ጄሪም ሳትነቃ በፊት አምነንም አንዳንድ እቃዎችን ወደ ሆስፒታል ይዞ ለመሄድ ከመጣና ወደ ቤት ከገባ በኋላ እንደሚታወቀው ጎሽምና ጄሪ እያወሩ ነበረ። ከባለፈውም ፓርት ላይ እንዳየ ነው ጎሽም ትልቅ ሚስጥር ሰምቷል። ማንኛውም ሰው ያልሰማውን ሚስጥር ነበረ የሰማው። ጎሽምን አምነን በዛም መልኩ ተክዞ አዝኖ እያለቀሰ የመጣው ምናልባት ቤሊን ሙታ ነው የሚል ግምት ስለነበረ ጄሪ እየሮጠች ወደ ጎሽም ነበረ የሄደችው። ጎሽሜም የሰማውን ሚስጥር ለማንም እንዳይናገር፣ ይህ ከሆነ ግን አምነን እሷን እንደሚገላት ጄሪ ይህን አስባበት እንዳላደረገችው ቤሊን ምናልባት ሞታለች ብላ ነው መሰል በወቅቱ በጣም ተንቀጥቅጣ በጣም ፈርታ ነበረ ጎሽምን በውጭ በአትክልቶቹ አካባቢ ስትፈልገው የነበረው። ከዛም በኋላ እንግዲህ እንዳትናገር ነበረ ያለችው። ከዛም ድንገት ከጎሽም ጋር እያወሩ ሳለ ነው አምነን ወጥቶ ወደ ሆስፒታል ሄደው። ሆስፒታል ከሄደም ከተወሰነ ደቂቃ በኋላ ከተወሰነ ሰዓታት ማለት ነው፣ ብዙ ቆይተዋል እርግጥ። ከዛም በኋላ ቤሊን መንቃቷን ይደወልና ይነገራቸዋል። ወይዘሮ ዛህራ ወዲያው ነበረ ወደ ሆስፒታል የሄደችው። ልጄ ስትነቃ አይኗን ማየት እፈልጋለሁ እያለች፣ ምክንያቱም በጣም አዝና ልቧ ተሰብሮ ስታለቀስ ነበረ የዋለችውም ያደረችውም። እንግዲህ ወይዘሮ ዛህራ ማመን አቅቷት ቤሊን በዚህን መልኩ ቁጭ ብላ ተኝታ እንኳን አይደለም የተቀበለቻት፣ ቁጭ ብላ ነው የኔ ልጅ ጠንካራ ነሽ እኮ በማለት እንግዲህ ወይዘሮ ዛህራ አይናቸው እንባ ሞልቶ ስለ ሁኔታዋ እየጠየቀቻት ነበረ። ብዙ ሰዎች
ራሳቸው ላይ ጉዳት ሲደርስባቸው ነገሮችን የማስተዋል አቅማቸው በጣም ደካማ ነው የሚሆነው። አንዳንዴ ሙሉ ለሙሉ የማያስተውሉ ሰዎች አሉና ይህም ነገር ተፈርቶ ነበረ በጄሪ ላይ በቤሊን ላይ ማለቴ። ነገር ግን ቤሊን ላይ ይሄ ክስተት አልተፈጠረም እስካሁን ድረስ። እርግጥ ብዙ ነገሮችን ማውራት ባትፈልግም ነገር ግን እያወሯት ያለውን ነገር በትክክል ነው እየመለሰች ያለችው። ነገሮችን በደንብ እንደምታስተውል ግልጽ ነው። እንደዚሁም ጄሪ ለማንም እንዳትናገሪብኝ ብላ በነገረቻት ጊዜ ምንድን ነው ፍላጎትሽ? ተናገሪ፣ እያዳመጥኩሽ ነው ብላ ነበረ የመለሰችላት ማለት ነው። ከዛም በኋላ ነው ጄሪ ንግግሯን የቀጠለችው። ስለዚህ ቤሊን በጥሩ ሁኔታ ላይ ነው ያለችው። ሕክምናዋም በተሳካ መልኩ ተጠናቆ አሁን ከተወሰነ ጊዜ በኋላ ወደ ቤት ትሄዳለች ተብሎ ይጠበቃል። ስለዚህ ጄሪ እንግዲህ ይቅርታ ብትጠይቅም በራሷ አንደበት ስትናገር አምነን ስለሰማ ምንም ማድረግ አይቻልም። ጄሪ ላይ ምን አይነት ውሳኔ ይወስናል የሚለውን በቀጣይ ፓርት ላይ የምናየው ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። በቪዲዮ ላይ ማንኛውንም አስተያየት በኮመንት ስር መጻፍ ትችላላችሁ። መልካም ጊዜ